ህዝብን ለመለያየት ሆን ተብሎ የተሰራ የፖለቲካ ስራ ነው ያለው። በተለይ እነ ጀዋር ሲሰሩት የነበረው የብሔር ግጭት ነው የሚሉ አሉ፣ የሃይማኖት ግጭት ነው የሚሉ አሉ፣ ተራ ሽፍታዎች ያመጡት ግጭት ነው የሚሉ አሉ። በጣም በርካታ ነገር ይወራ ነበር። የዚህ ሁሉ ረብሽና ብጥብጥ መንስኤ ጀዋርና በጀዋር የሚደገፍ የሸኔ ኃይል አለ። የሸኔ ታጣቂዎች ናቸው። እነዚህ የሸኔ ታጣቂዎች ከኛ ጦር ጋር ስንል ከሚሊሻ ከፖሊስ እና እዛ ከህብረተሰቡ የተደራጁ ለመከላከል የተደራጁ ታጣቂዎች አሉ። ከነሱ ጋር ግጭት ይፈጥራል። በግጭቱ መካከል ከነሱም ከኛም ወገን ተሰውቷል ማለት ነው። እዛ አካባቢ ያለ የሸኔ ኃይል የሚያስታጥቀው አንድና አንድ ጀዋር ነው። ይሄንን የሚያደርግበት ምክንያት ህብረተሰብና ህብረተሰብ እንዳይጋጭ ሚና እየተጫወትን ስለሆነ ያንን እኛን ለማሸማቀቅና በህብረተሰቡ ዘንድ ተጠርጣሪና ጥርጣሬ እንዲገባን እኛም ወደኋላ እንድናሸበርቅ ለማድረግ እየተፈጠረ የፕሮፓጋንዳ ስራ ነው። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ዘኢትዮጵያ ቻናላችንን የታተላችሁ ትገኛላችሁ። ቴዎድሮስ ካሳና ማህደግፋ ከእናንተ ጋር ቆይታ እናደርጋለን። ከሰሞኑ በጣም መነጋገሪያ ነበረ የአርሲ ጉዳይ። ንጹሐን የተገደሉበት፣ አብያተ ክርስቲያን የተቃጠሉበት፣ ሰዎች የተፈናቀሉበት ጉዳይ እንደነበረ እናስታውሳለን። ይህንን አስመልክቶ ባልደረባችን ቴዎድሮስ ካሳ ያለፉትን ቀናት አርሲ አካባቢ ነበረ። እዛ የታዘባቸውን ነገሮች ደግሞ የዞኑንም የጸጥታ ዘርፍ ኃላፊም አናግሮ ያመጣቸው መረጃዎች አሉ። እነሱን እያነሳን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ሆኖ እንዴት አለ ቴዲ? እንዴት ነው? ሰላም ነው? ሰላም። ሄደህ ነበረ አርሲ ዞን። በሌላ ጉዳይም ቢሆን የሄድከው ወደ መጨረሻ ላይ እናነሳዋለን እሱን። ግን እግረ መንገድህን ደግሞ አናግረህ መታሃል፣ የጸጥታ ክፍል ኃላፊውንም ጭምር። ምናልባት ቪዲዮዎችም አሉን፣ ተመልካቾቻችን እሱንም ያዩታል። እያሰናሰልን አንዳንድ ነገሮችን እናነሳለን። በጥቅሉ ግን ምን ታዘብክ ስትሄድ? ሰሞኑ በጣም በርካታ ነገር የሚነሳበት ቦታ ነው እንደምታውቀው አርሲ። የብሔር ግጭት ነው የሚሉ አሉ፣ የሃይማኖት ግጭት ነው የሚሉ አሉ፣ ተራ ሽፍታዎች ያመጡት ግጭት ነው የሚሉ አሉ። በጣም በርካታ ነገር ይወራ ነበረ። የቤተክርስቲያን አባቶች ሄደው አጽናንተዋል። በእርግጥ ሰዎች እዛ አካባቢ ያሉትን ሰዎች እና ሚዲያው ጉዳዩን የዘገበበት መጠን በጣም ሰፊ ነው እንደምታውቀው። እና ምን ታዘብክ ግን ስትሄድ? ምን አስተዋልክ? አካባቢው ላይ ያለው ሌላ ነው። አሁን እንደታዘብኩት አካባቢው ላይ የሚወራው የሚነገረው ያለው ነገር ሌላ ነው። ሚዲያው ጋር ያለው ነገር ደግሞ በሌላ በኩል የተለየ መልክ ነው ያለው። የሀገር ውስጥ ሚዲያ በሌላ መልክ ነው የሚዘግበው፣ ውጭ ያሉትም ደግሞ በሌላ መልክ ነው የሚዘግቡት። እና እነዚህን ነገሮች ሁሉ ወደ አንድ ማምጣት ያው የግድ ስለሚል ይሄን ጉዳይ የሚመለከታቸው ስለሆኑ ነው የዞኑ አስተዳደርንም የዞኑ የጸጥታ ክፍል ኃላፊም ያነጋገርኳቸው። እና አሁን ሌላው ያለውን መቼም በብዙዎቹ በተለያየ ሶሻል ሚዲያ አጋጣሚ አይተውታል ብዬ አስባለሁኝ። የዞኑ ኃላፊም የጸጥታ ክፍል ኃላፊው አንድና አንድ ነገር 100% እርግጠኛ ሆነው የተናገሩት የዚህ ሁሉ ረብሽና ብጥብጥ መንስኤ ጀዋርና በጀዋር የሚደገፍ የሸኔ ኃይል አለ። የሸኔ ኃይል አለ። ያ የሸኔ ኃይል ነገሮችን አይቶ ተናቦ ይሰራል። በተለይ ከጀዋር ጋር ግንኙነት ያላቸው የሚሰሩት አካሄዱ በጣም በተለየ መንገድ ነው ያሉት። በተለየ መንገድ ሲባል ለምሳሌ ታስታውስ እንደሆነ ምርጫው ሊካሄድ ሲል በነበረበት ቀን ዋዜማ ነበረ የተካሄደው። በ23 እና በ24 በሁለቱ ቀናቶች ነው የተካሄደው። እና እነዚህ ነገሮች እዛ አካባቢ ረብሽ እንደሚነሳ፣ ምርጫ መካሄድ መቻልም እንደሌለበት ከዛ አስቀድሞ እነ ጀዋር ምልክት የሰጡት ነገር ነበር ነው የተናገሩት ነገር ነበር ነው። ከዛ በኋላ ነው በዚህ ሰዓት እዚህ ቦታ ሄዳችሁ እዚህ ቦታ ሄዳችሁ እርምጃ ውሰዱ የሚል ትዕዛዝ የመጣውና የአሰኮ አካባቢ ረብሽ በከፍተኛ ሁኔታ የወጣው ማለት ነው። አካባቢው እንግዲህ አርሲ የጀዋር
አንደኛው ቦታ ነው። በሁለተኛ ደረጃ ደግሞ የከንቲባ አዳነች አቤቤም እንደውም የትውልድ ስፍራ ነው ተብሎ ደግሞ ተደጋጋሚ የተነሳ ነገር ነበር እና የጸጥታ ክፍል ዘርፉ ኃላፊ አንድና አንድ በጣም ውስጣቸው እየተናደደና እየነዘራቸው የሚናገሩት ነገር ቢኖር ይሄ ነገር አንድና አንድ የጃዋር እጅ አለበት ነው። የጃዋር እጅ አለበት። በጃዋር የሚደገፍ በገንዘብ በበጀት የሚደገፍ በመሳሪያ የሚደገፍ እና በየጊዜው ግንኙነት ያላቸው የሸኔ ኃይሎች አሉ። ከነሱ ጋር ነው ይሄ ረብሽ እንዲፈጠር የተደረገው የሚል ሀሳብ ነው ያላቸው። እንግዲህ አሁን እኛ ያው በፊትም ሸኔ ነው ምናምን የሚሉ የሚነገሩ እንትን ነበራቸው ነው። ግን እዛ አካባቢ ያለው ሸኔ ለብቻ ከጃዋር ጋር ግንኙነት አለው ነው። አሁን ሌላ ቦታም ለምሳሌ ወለጋ ውስጥም እንደዚሁ እንዳሉ ይነገራል። ሌሎቹ አካባቢዎችም ወደ ባሌ ድንበር አካባቢም የሚነገር ነገር አለ። ግን ከነሱ ጋር አይደለም ግንኙነቱ። ጃዋር አንድና አንድ ከአርሲ ውስጥ ካሉት ጋር ይገናኛል ነው። እዛ ተገናኝቶ ከነሱ ጋር የሚሆኑትን ነገሮች በሙሉ ስኬጁል አወጥቶ የሚሰጣቸው እሱ ነው። መስመር ሰውየው አቶ ስንታየው ይባላሉ፣ የጸጥታ ዘርፍ ክፍሉ ኃላፊ እና እሳቸው እኛ ሄድንበት በቆጂ አለ በቆጂን 20 ዓመት አስተዳዳሪ ሆነው ሰርተዋል። የአሰኮ አካባቢ ደግሞ የዞኑ አጠቃላይ አርሲ ዞን አስተዳደር የሆኑት አቶ ኢብራሂም ደግሞ ከ6 ዓመት በላይ አሁን እዛ አሰኮ የሚባለው ቦታ ላይ ከ6 ዓመት በላይ በመምህርነት ሰርተዋል እና ቦታውን እናውቀዋለን ያሉት። በተለይ አቶ ስንታየው እዛ አካባቢ ያለውን ሙሉ መልክዓ ምድሩን እጄ ላይ እንዳለው መዳፍ በዛ ልክ ነው የማውቀው ነው እና እንደተባለው ከሆነ አሁን ቪዲዮ ላይ አይ ቲንክ ስላለ እሱንም ተመልካቾች በተወሰነ መንገድ ያዩታል ብዬ ነው የምልህ። ከኛም ወገን የሞተ አለ አሉ። ከሚሊሻም ወገን የሞተ አለ። ከሸኔ መቼም ጦርነት ነው የጀመርነው እንጂ የውሃ መርጨት ወይ ደግሞ የብርቱካንና በድንች የመጣላት አይነት ነገር አይደለም። ትክክለኛ ጦርነት ስለነበረና ታስቦ ታቅዶ እነሱም አድርገው ስለነበረ በትክክለኛ መንገድ ከኛም ወገን የሞተ አለ። ከኛም ወገን ብዙ ሞቷል ነው ያሉት። ከእነሱም ወገን ብዙ ሞቷል። ግን ያ ነገር ያ ድርጊት ከተፈጸመ በኋላ ነገሩን ሃይማኖታዊ ለማድረግ የተሄደበት ርቀት አለ። እውነታውን ስነግርህ ሸኔዎችን የተማረኩትም የሞቱትንም እንደያዘን ቀጥታ ኪሶቻቸው ውስጥ ስንገባ የአማራ ተወላጅ ሆኖ ነገር ግን ኦሮምኛ የሚችል ከነሱ ጋር አብሮ የተቀላቀለ አግኝተናል አለ። የሃይማኖታዊ ነው ብለን ደግሞ እንዳንል የሞተ የሸኔ ኃይል ውስጥ አንገቱ ላይ ማተብ አግኝተናል አሉ። እነዚህ ነገሮችን ስታይ ነገሮች ወደ ጃዋር ትዕዛዝ እንዲያደሉ ምክንያት ሊሆን ይችላል። እኛ እንደውም አጥንታችኋል ወይ እዛ አካባቢ የሱም ሴል አለ ይባላል። እንደገና ደግሞ የአልሻባብ እንኳን እኔ አሁን አቶ መለስ የተናገሩትንም እንደ ምሳሌ አንስቼላቸው ነበር እና ሴል አለ የአልሻባብ ሴል አለ ተብሏል። እኛ ባደረግነው ጥናትም እስካሁን ድረስ እዛ አካባቢ ሽብር ተፈጥሮ የያዝናቸውንም ሰዎች የሞቱትንም ስናይ ከአልሻባብ ጋር ግንኙነት እንዳለው ማስረጃ የሚያሳይ ነገር የለም ነው ያሉት። ነገር ግን ይሄ እያንዳንዷ ነገር በስሌት ሆነ ብላ ታቅዳ ታስባት የተደረገች ነገር ነች። ይሄ እዛ አካባቢ ያሉትን ዝርፊያዎች ምናምን ሁሉን ነገር ብታይ በካልኩሌሽን የተደረጉና በጃዋር ቀማሪነት የተደረጉ እንደሆኑ ብዙ ማስረጃዎች አሉ እንደሚሉት። ጃዋርንም ደግሞ በጣም ተደጋጋሚ አቶ ስንታየውን የጸጥታ ዘርፍ ክፍል ኃላፊውን በጣም ደጋግሞ ነበር የሚያነሳው ይሄ ሰው ነው እያለ እና እኛ እንደውም ስናገኛቸው አወቅናቸው። አቶ ስንታየው ስሞት ጃዋር በተደጋጋሚ ስሞትን ያነሳል ብለን ከዛ ጀምረን ነበር ጥያቄውን የሚያነሳ ነው እና አካባቢው ያለውና የጸጥታ ዘርፍ ኃላፊዎቹ እንደዚሁም የዞኑ አቶ ኢብራሂምን ያሉን ይሄ ነው። ያው ቪዲዮን ጋብዛቸው ይኖራል እንዳለ ሆኖ ማለት ነው። የሸኔ ታጣቂዎች ናቸው። እነዚህ የሸኔ ታጣቂዎች ከኛ ጦር ጋር ስንል ከሚሊሻ ከፖሊስ እና እዛ ከህብረተሰቡ የተደራጁ ለመከላከል የተደራጁ ታጣቂዎች አሉ። ከነሱ ጋር ግጭት ይፈጥራል። በግጭቱ መካከል ከነሱም ከኛም
ወገን ተሰውቷል ማለት ነው። በዚህ መካከል ላይ ሚዲያው የሰራው ስራ በጣም የሚገርምና ህዝብን ለመለያየት ሆን ተብሎ የተሰራ የፖለቲካ ስራ ነው ያለው። በተለይ እነ ጀዋር ሲሰሩት የነበሩት ማለት ነው። ጀዋር እንግዲህ ያው ይታወቃል ለምን ታርጌት እንዳደረገኝ እኔ ባላውቅም፣ ነገር ግን እዚህ ያለውን የጸጥታ መዋቅር የምመራው እኔ ነኝ። ከፖሊስ ጋር በመሆን በጥምረት እዚህ አካባቢ ላይ ያለውን ሰላምና መረጋጋት ለማምጣት ከፍተኛ ስራና ጥረት እያደረኩ ነው ያለው። እሱ በሚለው መልኩ ሳይሆን እኔ በህብረተሰቡ ውስጥ ህብረተሰቡ ነው የሚያውቀው። ምናልባት እሱ በጻፈው ላይ እሱ በፕሮፓጋንዳ ሊጠቀምበት የፈለገው ላይ ኮሜንቱን ማየት ይቻላል ማለት ነው። ህዝቡ የሚሰጠውን ግብረ መልስ እና ምንድነው ይሄንን የሚያደርግበት ምክንያት ህብረተሰብና ህብረተሰብ እንዳይጋጭ ሚና እየተጫወትን ስለሆነ ያንን እኛን ለማሸማቀቅና በህብረተሰቡ ዘንድ ተጠርጣሪና ጥርጣሬ እንዲገባን እኛም ወደኋላ እንድናሸበርግ ለማድረግ እየተፈጠረ የፕሮፓጋንዳ ስራ ነው። ይህን የአርሲን ጥቃቱን አስመልክቶ የጠቅላይ ሚኒስትር ጽሕፈት ቤት ረዘም ያለ መግለጫ ማውጣቱን ታስታውሳለህ እና እዛ ላይ ከተነሱ ነጥቦች አንዱ ሸኔና የአማራ ጽንፈኛ የሚል አገላለጽ አለ። የአማራ ጽንፈኛ ብሎ የሚጠሩት ፋኖ ነው ይታወቃል። የጸጥታ ዘርፍ ኃላፊው ፋኖ እዛ አካባቢ አለ ስለሚለው መረጃ የሚያውቁት ነገር አለ፣ የሰሙት ነገር አለ? ምክንያቱም አሁን እኔም ቪዲዮን ስሰማው ያንን ችግር ያደረሰው ሸኔ ነው ብለው ገልጸውታል። የጠቅላይ ሚኒስትር ጽሕፈት ቤት ደግሞ የአማራ ጽንፈኛም ተባብሯል እዚህ ላይ የሚል መረጃ ሰጥቷል። የጸጥታ ዘርፍ ኃላፊው ስለዚህ ጉዳይ የሚያውቁት ነገር የለም? እዛ አካባቢ የፋኖ እንቅስቃሴ አለ ሳይሆን የአካባቢው ገበሬ እንዲታጠቅ ተደርጎ ነበር። ለምን ራስን ተከላከል በሚል ማለት ነው። እኛም ጠይቀናቸዋል። አካባቢው ለምን ሁሌ ረብሽ ተፈጠረ በተባለ ቁጥር ሸኔ መጣ በተባለ ቁጥር ኃይል ላኩልን ምናምን እንዲያርጉ እያሉ ከሚደወል መሳሪያ እንዲታጠቁ ተደርጎ ነበር። እንግዲህ እዛ አካባቢ ያው የአማራ ብሔር ተወላጆች ሞተዋል የሚባልም ነገር ስለነበረ የጠቅላይ ሚኒስትሩ ጽሕፈት ቤት ይህን ነገር አያይዞት ሊሆን ይችላል። እኔ በግሌ ነው የምልህ እንደዛ አያይዞት ሊሆን ይችላል። ለምን የአማራ ገበሬዎችም አሉ በብዛት የኦሮሞም ገበሬዎች አሉ፣ የሌላም ብሔር በተወሰነ አሉ። ሁለቱ ናቸው የበለጠ የሚበዙት። ሁለቱም መሳሪያ ተሰጥቷቸው ታጥቀዋል። ብዙ ጊዜ እንግዲህ የአማራ ታጣቂ ሲባል ፋኖ ብዙ ጊዜ የሚነሳ እና ከዛ ጋር አያይዘውት ሊሆን ይችላል የሚል እምነት ነው ያለኝ። ከዛ በዘለለ ግን ከጠቅላይ ሚኒስትሩ ጽሕፈት ቤት መረጃ በዘለለ የሰላም ሚኒስቴር ያወጣው ሙሉ ለሙሉ መግለጫ ነበር። የሰላም ሚኒስቴር እዛ አካባቢ ያሉትን አሁን እኛ ያነጋገርናቸውንም አካላት እነሱን አነጋግሮ ነው መግለጫ የወጣውና ያለውን ነገርም ሙሉ ለሙሉ አቶ ስንታየው በተለይ ያውቁ ስለነበረ እሳቸው ናቸው ያለውን ነገር ሙሉ ለሙሉ። በእርግጥም ከነሱ በላይ ሌላ ልታናገር የምትችለው አካል አለ ብዬ አላምንም እኔ በግሌ። ምናልባት ከሆነ የአካባቢው ማህበረሰብ ሊሆን ይችላል ነው። የአካባቢው ማህበረሰብ ጋር በቅሬታ ደረጃ የሰማነው አለ፣ እኛም በስልክም ደውለን ያነጋገርነው አለ። እንደገና የጸጥታ ዘርፍ ክፍሉም በዚህ መንገድ ወደፊት ሊያስተካክለው የሚገባው የተባለው ብዙ ጊዜ ችግሮች እንደተፈጠሩ ወዲያው ይደወላል። ሲደወል ግን ቶሎ ኃይል አይሄድም፣ ቶሎ አይላክም። እዛ እነሱ ነገሮች አይ ቲንክ የአካባቢውን አሁን 2 ቀን 3 ቀን ከዛም በላይ የዲዛስተሩ ጥፋቱ የበለጠ እንዲዘልቅ ምክንያት የሆነው እሱ ነው። ተዘርፎ አንደኛ በወቅቱ ኢሚዲየትሊ ወዲያውኑ አንተ እሳት ሲነሳ እሳት አደጋ ስጠራ እኮ መጥቶ ወዲያውኑ እሳቱ እንዲያጠፋልህ ነው። በቆየ ቁጥር ነገሩ እየተባባሰ ይሄዳል። ስለዚህ ያ ጥፋቱ ከፍተኛ እንዳይሆን በወቅቱ በደወልንበት ወቅት ወዲያውኑ ቶሎ ምላሽ አልተሰጠም። ቆይቶ ዘግይቶ ነበር የሆነው ነው። ግን ዘግይቶ በሆነ ቁጥር ደግሞ ጥፋቱም የበለጠ በዝቶ ነበር የታየውና እሱ ነው አንደኛ። ሁለተኛ ደግሞ መታጠቃቸው የአካባቢው ገበሬዎች ጥሩ ጎን ቢኖረውም በዛው ልክ ደግሞ መጥፎ ጎን ነበረው። ታስታውስ እንደሆነ እዚህ የዝቋላ ገዳም ላይ ሁሌ ሸኔ እየሄደ ሲያስቸግርና ሽብር ሲፈጠር መሳሪያ አስታጠቋቸው። በኋላ ግን ሸኔ ምንድን ነው ያደረገው? ጭራሽ መሳሪያ አምጡ እያለ ነው አሳሳ ቤት ለቤት ገዳም ውስጥ ራሱ ይገባ የነበረው። አሰኮ አካባቢም እንደዚህ አይነት ነገር ነበር የሆነው እና መታጠቃቸው በአንድ በኩል ራሳቸውን ለመከላከል ቢጠቅማቸውም በሌላ በኩል ግን ሸኔ ደግሞ መሳሪያ አምጡ እያለ የታጠቁትን ራሱ ለማስፈታት ይሄድ ነበረ እና ያው እነዚህ አይነት ነገሮች ደግሞ ግጭቱን የበለጠ አባብሰውታል ብለው ነው የነገረው እንጂ የተለየ የፋኖ እንቅስቃሴ እዛ አካባቢ የለም። እንግዲህ የአማራውን ገበሬ አሁን ይህንን ከምን ጋር ላያይዝ መሰለህ?
ሁኔታውን ለማጥናት የመፍትሄ ሀሳብም ካለን ለማቅረብ ከዚህ በፊትም በተደረጉ ጥፋት በደረሱ ጥቃቶች ሄደው የራሳቸውን ጥናት ያደረጉ አካላት አሉ። የሃይማኖት ተቋማት ጉባኤ አንዱ ነው፣ እነ ቄስ ታጋይ የሚመሩት እና በጣም በሚገርም ሁኔታ እዛ ሄደው ካመጡት ፋይንዲንግ መካከል አንዱ ይህንን ጥቃት ያደረሱት ሸኔና ፋኖ ናቸው ብለው እነሱ እንደውም የአማራ ጽንፈኛ ወይ ታጠቀ ገበሬ ምናምን አይደለም ያሉት፣ ቃል በቃል ነው ሸኔና ፋኖ ነው ብለው የተናገሩት። አሁን የጸጥታ ዘርፍ ኃላፊውን ያን ያህል እንትን ከሌላቸው አንተ እንዳልከው የታጠቁ የአማራ ገበሬዎች ስላሉ እነሱን ፋኖ ብሎ ጠሩ። እሱ ራሱ አሁን እኔ እንዴት ፍሬም እንደሚደረግ አላውቅም። የታጠቁ የአማራ ገበሬዎች አሉ ማለት እነሱ እርምጃ ወስደዋል ወይ የሚል ጥያቄ ማንሳት ያስፈልጋል። ገበሬዎቹ ራሳቸውን ለመከላከል ካስታጠቋቸው እና ባስታጠቋቸው መሳሪያ እርምጃ ወሰዱ ወይ ብለህ ጥያቄ ማንሳትም አንድ ነው። እሱ እንዳለ ሆኖ ምናልባት ኢንፎርሜሽኑ ካለ ትነግረኛለህ። ግን የሃይማኖት ተቋማት ጉባኤ አለ እዛ አካባቢ ፋኖ አለ ብሎ ይናገራል። የፋኖ አክቲቪስቶች ሚዲያ ላይ የሚሰሩ ውጭ ሀገር ያሉ ፋኖ ልክ እንደ ወለጋ ሁሉ አሁን አዳማም አርሲም እየገባ ነው የሚል ደግሞ እንደዚሁ ሲናገሩ እንሰማለን። ይሄ ሁሉ የትኛው ነው እውነት የሚለውን አሁን ማጥራት የሚያስፈልግ ይመስለኛል። እንዳልኩ የጠቅላይ ሚኒስትር ጽሕፈት ቤትም መረጃ ሊክ በመግለጫ ያወጡት መረጃ ስላለ ብዬ ነው። እና ምናምነው የትኛውን ነው? የነ ቀሲስ ታጋይን ነው? የአክቲቪስቶቹን ነው? የጸጥታ ዘርፍ ኃላፊውን ነው ወይ ብዬ። እሺ እኔ የሃይማኖት ተቋማቱን በግሌ እንደ አንድ የሚዲያ ሰው አልቀበለውም ነበር። ሙሉ ለሙሉ 100% እንደዚህ አይነቱን አቮይድ ነው ማድረግ ያለብህ። ምክንያቱም ምን መሰለህ፣ እነኚህ ሰዎች ሲያጠኑ አንተ የሆነ ቦታ እኛ አሁን በጋዜጠኝነት ራሱ ሄደን ኒውትራል ነን ብለን ነው እኛ የምናስበው አይደለ? እኛ ኒውትራል ሆነን ሄደን የምናናግራቸው ሰዎች ራሱ ለእኛ ሲናገሩ ሚስጥሬ ይወጣ ይሆን ነገ ጧት ደግሞ ሌላ ችግር ይገጥመኝ ይሆን የሚል ስጋት ውስጣቸው እያለ ነው የሚነግሩን። ግን ዞሮ ዞሮ አንዳንዶቹ በጀግንነት ይነግሩሃል። በቃ ይህን ተናግሬ ነገ መሞት አይቀርም፣ ዝም ብዬ ከመሞት አንድ ቄስ እንደውም እንደዛ ሲናገሩ የነበረው ነበር። ነገ ጠዋትም እኮ ተመልሶ ይሄ ነገር ሊመጣ እንደሚችል እናውቃለን። በዛ አካባቢ ደግሞ በጣም ተደጋጋሚ ነው፣ በጣም ተደጋጋሚ ነው። ከሌላው አካባቢ ወለጋ አካባቢ ያለው ሙሉ ለሙሉ ሲቆም እንዳለ ዳይቨርት ያደርገው ወዴት ነው? ወደ አርሲ ነው። እና ይሄ ነገር ነገ ሊገጥም እንደሚችል ሊደገም እንደሚችል አውቃለሁ። ግን ዝም ብዬ ከምሞት ቢያንስ ተናግሬው ችግሩን አውጥቼው ልሙት ብለው የተናገሩት። እንደዛ ብለው የሚነግሩ ሰዎች አሉ። በትክክል የሃይማኖት ተቋማት ጉባኤ እኔ ነፃ መሆኑን ብዙዎቹም ይጠራጠራሉ። ከሚጠራጠሩት መሀል አንደኛውም እኔ ነኝ። ነፃ መሆኑን ማለት ለምሳሌ ከፖለቲካ ከምናምን የምንም የፖለቲካ ጫናም የለበትም የሚል ነገር እና ልክ አንዳንድ የሰብአዊ መብት ተቋማት አሉ። እነዛ ተቋማቱ ነፃ ካልሆኑ እንዴት አድርገህ ልትነግራቸው ትችላለህ? ሁለተኛ ደግሞ ዛሬ ከአዲስ አበባ ሄዶ እዛ ሪሰርች እሰራለሁ የሚል ሰው አንድ ቦታ እኮ አንድ ነገር ሪሰርች ለመስራት 3 ቀን 4 ቀን 1 ሳምንት ሃይማኖት ጉባኤ እንደተቀመጠው ተቀምጠህ አይደለም ማጥናት ያለብህ። በትክክል ረጅም ጊዜ እዛ ቦታ ገና የማህበሩን እሴትን በደንብ አጥንተህም አውቀህም ተግባብተህም በተግባባኸው ቁጥር ነው የበለጠ የልቡን ሊነግርህ የሚችለው። ከዛ ውጭ ግን ዛሬ ሄዶ ከአዲስ አበባ የመጡ እንግዶች አሉና እባካችሁ ለእነሱ መረጃ በመስጠት ተባበሩ ተብሎ ሲባል ማይክህን ይዘህ አስጠግተህ ማስታወሻ ደብተር ይዘህ ቁጭ ብለህ በየቤታቸውም እየዞርክ እንትን ብትላቸው እነኚህ ሰዎች ሴፍ እንዳልሆኑ ያውቁታል። ነገ ከነገ ወዲያ ይሄ አሁን የምናገረው መረጃ ደግሞ ለጠላት ደርሶ መልሶ ደግሞ እኔ ጋር መጥቶ እኔን ያጠቃኛል ብለው ስለሚሉ እውነተኛውን ነገር አይነግሯቸውም። በቃ ስለዚህ የሃይማኖት ተቋማት ጉባኤ ከዛ አገኘሁ ያለው መረጃ እውነተኛና ትክክለኛ ሆኖ በዛ ልክ ያወጣው ነገር እውነተኛና ትክክለኛ ነው የሚል እምነት የለኝም ነው የምልህ። ሁለተኛ እዚህ ወደ አዳማ አካባቢም የታዩ ያሉ የሚባል ነገር አለ። እሱ ነገር የመነጨው ከምንድን ነው? እዛ አካባቢ ምንጃር አለ፣ ምንጃር አረርቲ የሚባለው አካባቢ። እዛ አካባቢ በጣም ሸኔ ተደጋጋሚ እየመጣ ከተማ ውስጥም እንደዛ መሀል ከተማ ውስጥ በጠራራ ፀሐይ በቀን መጥቶ ጥቃት ፈጽሞ ተመልሶ ይሄዳል። ይሄን አይነት ነገር ሲሆን እዛ አካባቢ ያለው አብላጫው
የምንጃሩ የአማራ ተወላጅ ነው። የአማራ ተወላጅ የሆነው ራሱን የቻለ ተደራጀ፣ በመሳሪያ ራሱን አደራጀ፣ ፋኖ ነኝ ብሎ ተቀመጠ። ስለዚህ ያ ማለት ለአዳማ እንዲህ ቀበሌ ምናምን አይነት ልዩነት በቅርበት የምታየው ስለሆነ በዛ አካባቢ ነው። ለምን እኛ እዛ አካባቢ ያሉ የምናውቃቸው አሉ እኮ እንጠይቃቸዋለን። አዳማ ስንሄድ በስራም ጉዳይ ስንሄድ ስናገኛቸው እንዴት ነው ሳምን በቃ እዛ እኮ መኖር አልቻልንም የሚሉ ነበር። ምንጃር በጣም ተቸግረው ነበር። ልክ ቤተክርስቲያን ላይም ጥቃት ይፈጸም ነበረ። ብሔርን ታርጌት ያደረጉ ነገሮች ነበሩ። ስለዚህ በራሳቸው መደራጀት ጀመሩ። ያለው አማራጭ አንድ እሱ ነው። አንደኛው የአዳማ ገብተው መስራት ወደ አዳማ፣ ሁለተኛው ደግሞ ስለዚህ አንድ አካባቢ ስለሆነ አሁን አዳማ አለ የሚባለውም በምንጃር ውስጥ የተደራጀው ወጣት ይሆናል የሚል እምነት ነው ያለኝ። ሌላ አንስተዋል ያልከው ነገር የጸጥታ ክፍል ኃላፊው ከዚህ ነገር ጀርባ የጀዋር እጅ አለበት፣ የሱ ሴል አለበት የሚል መረጃ ሰጥተዋል። ኦኬ፣ የጀዋር ሴል ካለ እዛ አካባቢ ማን እንደሆነ አይደንቲፋይ ካደረጉ ለምንድነው ሶልቭ ማድረግ ያልተቻለው? ምክንያቱም በተደጋጋሚ ነው የደረሰ ያለው ጥቃቱ። ነገ ላለመድረሱም እርግጠኛ መሆን አትችልም። ቅድም የጠቀስካቸው ቄስ እንዳሉት ተናግሬ ልሞት ብለው ነው እንጂ ነገ ከነገ ወዲያ ከ2 ሳምንት ወይ ከወር በኋላ ተመልሶ ሊመጣ ይችላል። አሁን የችግሩ ፈጣሪ ማን እንደሆነ አለማወቅ መፍትሄውን ሊያርቀው ይችላል። አውቀናል ብለዋል፣ ሸኔ ነው ብለዋል፣ የጀዋር ሴል ነው ብለዋል። ራሳቸው የጸጥታ ክፍል ኃላፊው ናቸው። ኦኬ፣ ካወቁት አይደንቲፋይ ካደረጉት ችግሩን መፍታት ለምንድን ነው የከበዳቸው በዚህ ደረጃ ብዬ ነው። እዛ አካባቢ በጀዋር ይመሩ ከነበሩት መካከል የተወሰኑት እጃቸውን ሰጥተው ወደ ሰላማዊ መንገድ ይገባሉ ብለውናል። በሰላማዊ መንገድ የገቡት እንግዲህ ጀዋር ይመራቸው የነበሩ ናቸውና በትክክል ጀዋር መሐመድ እንዲያርጉ ሲላቸው የነበረና ሲያደርጉ የነበሩ ናቸው። አሁን ግን የእሱ አካሄድ የጥፋት አካሄድ ነው ብለን ስላመንን ትተነዋል ብለው ነው ያሉት። ሌሎች ደግሞ የቀሩ አሉ። እነሱ ያው የሸኔ ኃይል ስለሆኑ እንደውም እናንተ ብዙ ጊዜ ደጋግመን ስናነሳ አርሲ ውስጥ የጀዋር እጅ ይኖራል፣ የጀዋር ታጣቂ ይኖራል ምናምን ብለን ነበር። ቶታሊ እዛ አካባቢ ያሉትን ለፋኖች ማን ነው? እዛ አካባቢ ያለ የሸኔ ኃይል የሚያስታጥቀው አንድና አንድ ጀዋር ነው። ይህን እሳቸው በትክክል ያረጋገጡልን። ለምን የተመለሱ ሰዎች ከነገሯቸውና እዛ ደግሞ የቀሩ አሉ። ግን ሙሉ ለሙሉ ማጥፋት የሚቻልበት አይደለም ነው። አንድ ሰሞን አንድ ቦታ ይሆናሉ፣ አንድ ሰሞን ደግሞ አልፈው አካባቢውን ለቀው ሙሉ ለሙሉ የምታጣቸው ጊዜ አለ። አሁን ሰላም ሰፍኗል ብለህ እዛ አካባቢ ያለውን ኃይል ልክ ቀንሰህ የተወሰነ ጊዜ ሰላም እንደሆነ ደግሞ የዛ አካባቢ ያለውን ኃይል መቀነስ ወይ ደግሞ የሚሊሻ አለመኖር ቁጥራቸው መሳሳቱን ያይና ገብቶ ጥፋቱን ፈጽሞ ይሄዳል። ይሄ ብዙ ጊዜ ግን በካልኩሌሽን ነው የሚያደርገው። ለምሳሌ ያው ባለፈው በ23 እና በ24 የተደረገው ቶታሊ ምርጫው እንዳይካሄድ ነበረ። እንደውም እዛ አካባቢ ላሉ ሸኔዎች የተሰጣቸው ትዕዛዝም ነበረ። እኔ አካባቢው ነዋሪዎችን በስልክ ያነጋገር ናቸው። ምርጫ መንግስት ችግር የለም ሄዳችሁ ምረጡን የሚላል፣ እኛ ያለን ጥበቃ አለ ምናምን ነገር ነው የሚላል። ግን መርጠው የተመለሱት ደግሞ መንገድ ላይም ራሱ የተያዘ የታገታለ እንደገና ይዘው እጅህ ላይ ያለችውን ምልክቷን ያያሉ። ምልክቷ ከታየ መርጠሃል ማለት ነው። እጁ ምልክቱ የተገኘበት የተቆረጠም ሰው አለ ከነዋሪዎች ብለው ገልጸውልናል። እንግዲህ ይሄ በቃ ወጣ ገባ የሚል የሰላም ሁኔታ ያለውና አስቸጋሪ የሆነ ሚዲያውንም ደግሞ የያዘው በአብላጫው የጀዋር ደጋፊና ከጀዋር ጋር ያሉት ብዙዎቹ ሚዲያውን የያዙት እነሱ ስለሆኑ እነሱ የሚናገሩት ነው ተሰሚነት እየተደመጠ ያለው። የኛ እየተደመጠ አይደለም ነው ያሉት። እኛ ሚዲያም የለንም ምንም የለንም። ሄደን ህብረተሰቡን ማስተማርና አዌር ማድረግ ነው። ከዛ የዘለለ ብዙ ማድረግ የምንችለው ነገር የለም። ግን የአቅማችንን ያክል የሞተብን ሚሊሻ በጣም ብዙ ነው፣ ትንሽ አይደለም። በጣም ብዙ የጸጥታ ኃይሎቻችን ተሰውተዋል የሚል መረጃ ነው የሰጡን። አሁን ወደ አርሲ የሄድክበትን ምክንያት እናንሳ። ለምንድን ነበር የሄዳችሁት? ታላቁ ሩጫ ነበረ፣ ስፖርት ፌስቲቫል ነበር። ስፖርታዊ ፌስቲቫል ነበረ። በዚህ ጊዜ አርሲ ላይ ስፖርታዊ ፌስቲቫል ማድረግ ከሞራል አንጻር እንዴት ነው የሚታየው የሚል ጥያቄ ይነሳል። ለምን መሰለህ? እንኳን እዛው አርሲ ይቅርና እዚህ አዲስ አበባ የአርሰናል ደጋፊዎች ዋንጫ መብላታቸው ፕሪሚየር ሊግ ዋንጫ መብላታቸውን ምክንያት በማድረግ ኮንሰርት አዘጋጅተው ነበረ። እዛ ላይ የሚካፈሉ በርካታ ድምፃውያን ኮንሰርቱን በዚህ ምክንያት ትተናል፣ ሰርዘናል ሲሉ
ያደረጉትን አካላት ግን የሚቃወሙ በርካታ ድምጾች ነበሩ። ብዙ ነገር ተደርጓል። አዲስ አበባ ውስጥ ለተደረገ ኮንሰርት ይህን ያህል ተቃውሞ ካለ አርሲ እዛ ደም የፈሰሰበት መሬት ላይ ይህንን ፌስቲቫል ማድረግ ከሞራል አንጻር ልክ ነው ወይ የሚል ጥያቄ አይነሳም ወይ ብዬ ይነሳል። የኛም ጥያቄ ነበር እና አንዳንዴ በሆነ ነገር የሆነ ቦታ ስትሄድ የሚገባህ ነገር አለ። ይሄ ነገር እዚህ ቦታ ለምንድን ነው የተደረገው? ለምንድን ነው አሁን አካባቢው ሰላም ነው ለማስባል ነው ወይ የሚል ጥያቄ እኛም ነበርን ያነሳ ነው። እና ለምን አመጣችሁት ሌላ ቦታ አይደረግም ወይ ስንል ይሄ አሁን ከዚህ ሰሞኑን ከደረሰው አደጋ ጋር ተያይዞ የመጣ ስፖርት አይደለም አሉ እና ይሄ ግሬት ሬን በየጊዜው የሚካሄድ ነበር። እና የዛሬ ዓመት የተያዘ ፕሮግራም ነው። የዛሬ ዓመት በቆጂ ውስጥ ይካሄዳል ተብሎ በመርሃ ግብር ደረጃ ተይዞ በቆጂ እንደሚታወቀው የአትሌቶች መንደር ነች። ስለዚህ እዛ ቦታ እናካሄዳለን ተብሎ የዛሬ ዓመት ነው የታቀደው እንጂ ከዚህ ከጥቃቱ ጋር ምንም አያያዝም። እኛም መጀመሪያ ያሰብነው የነበረው እሱን ነው። በቃ ሰላም ነው ለማለት ከሆነ ያስፈለገው ዝም ብሎ ሰላም ነው ማለቱ ብቻ በቂ ነው እንጂ ስፖርታዊ ነገሮች እንደገና ደግሞ እኛም በመንገድ ላይ ስንሄድ የሚኖሩትን ነገሮችም እየታዘብን ነው ይሄን የነበረው እና ከስፖርቱ ጋር ምንም አይገናኝም ነው የሚሉ ያልኩ ከአርሲው ስፖርት ጋር ነው። የአዲስ አበባው ግን ምንም ጥያቄ የለውም። ምክንያቱም ኢቨን ተመልካች አልገባ ሲል እኮ ምንም ትኬት ያልቆረጡ ያልተዘጋጁ እንዲገቡ የተደረገበት መንገድ አለ። ይሄኛው ላይ ግን ስንመጣ የዛሬ ዓመት በስኬጁል ሲያዝ በተለያዩ ኦሮሚያ ከተሞች ለምሳሌ ጅማ ይካሄድ ምን ይካሄድ ምናምን ሲባል ይሄኛው ከዓመት በፊት ቀድሞ ስኬጁል ሲደረግ የተያዘ ነው። በመሀል ግን ነገርየው ሀፕር ሲያደርግ ምን ሆነ? ተገጣጠመ እና የመገጣጠም ጉዳይ ነው። እሱን ደግሞ ከሆነ ላይቀር ከመጣ ላይቀር በሚል ስፖርት ለሰላም በሚል ከዛ ጋር አብረው አያይዘው የተለያዩ ከፌዴራል መንግስትም የሄዱ ከዞንም እንደገና የአካባቢውም አስተዳደሮች ባለስልጣናት ጠዋት ነበሩ። ትናንት እሑድ ጠዋት እና ይሄ እንግዲህ የተካሄደው ከዛ ጋር በተያያዘ ነው ብለው እነሱም መጥተው ያለውን ነገር አይተናል። ግን አንድ ደግሞ ከስፖርቱ ጋር በተያያዘ ሳይሆን የማንዋሸው ነገር አጠቃላይ እንደ ሀገርም ነው እዛ አካባቢም ደግሞ የበለጠ ጥሩ አይደለም ብለን ያሰብናቸው ይሄ የምሽት እንቅስቃሴዎች የሉም። እንደበፊቱ የምሽት እንቅስቃሴዎች የሉም። በነገራችን ላይ እዛ ብቻ ሳይሆን ያው አዳማም የምናየው ነው። አዲስ አበባም ከ2 ተኩል 3 ሰዓት በኋላ እኮ ቶሎ ከተማዎች ጭር ብለው ነው የምታየው። ይሄ ህዝቡ ወደ ዳር ስለሆነ ነው ብለህ ትላለህ። የነዛ አካባቢዎች ግን ከዛ ስጋት ጋር በተያያዘ እንደሚሆን ነው የአካባቢው ነዋሪዎችን ማነጋግረናል። ለምሳሌ ማታ የሚመሽባቸው ቦታዎች ዞር ብለን እኮ 2 ተኩል 3 ሰዓት ሲሆን በቃ ልንዘጋ ነው ምናምን ተብለናል። በፊት 5 ሰዓት 6 ሰዓት የምናመሽበት ወይም ኦቨርናይት የምታድርበት፣ አሁን ግን ኖ ተብሎ እንትን ይላል። በዛው ልክ ግን የጸጥታው ክፍል ደግሞ በአካባቢው ደግሞ ሲዘዋወር አይተናል። ዊች ሚንስ አይ ቲንክ ችግር ካለም ሮንድ የሚያደርጉት ቶሎ መድረስ እንዲችሉ አይነት ነገር ነው ብዬ አስባለሁ። እና እነሱን እንደ በጎ እንዳልሆነ ጎንም አድርገን ብንይዛቸው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም ነጋዴውን መነገድ አለበት። የአንድ ሀገርም ደግሞ 24 ሰዓት ሰላም ነው ምናምን ብለህ እኮ 24 ሰዓት ሰላም ነው ስትል እኮ ምሽቱንም ቆጥረህ ነው 2 ተኩል ሲሆን 3 ሰዓት ሲሆን መንገዱ ጭር ካለ መሸታ ቤቶች ምናምን የሚዘጋጉ ከሆነ ምንድን ነው ችግሩ? የሆነ ነገርማ አለ ብለህ ነው ልታስብ የምትችለው። እና እዚህ ላይ የአካባቢው የጸጥታ ዘርፍ ኃላፊዎቹ በጣም ብዙ መንግስትም በጣም ብዙ መስራት አለበት ብዬ ነው የማምነው። እጅግ አድርጌ አመሰግናለሁ ቴዲ። በርካታ መረጃዎችን ሰጥተህናል። በየመሃሉ ተመልካቾቻችን ያዩዋቸውም ቪዲዮዎች አሉ። ጥቅል ምስሉን እነሱ ወስደው የሚወስዱትን መረጃ እንደ የአመለካከታቸው ሊወስዱ ይችላሉ። ከአንተ ጋር ነበረን ቆይታ ግን እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እናመሰግናችኋለን። ቴዎድሮስ ካሳና ማህረ ገፋ ነበርን። በሚቀጥለው በሌላ ርዕሰ ጉዳይ እንጠብቃችኋለን። ሀሳብ፣ አስተያየት፣ ጥያቄ ይኖራችኋል። በተለመደው መንገድ አድርሱን። የዛሬ ፕሮግራማችንን እዚህ ላይ አብቅተናል። ጤና ይስጥልን።